بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ውድ የቻናሌ የኢቅራ ቤተሰቦቼ ወንድሞቼ እህቶቼ ለአላህ ብዬ የምወዳችሁ በያላችሁበት አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ከኔ ያለው አልሐምዱሊላህ ሰላም ነኝ። ወሳኝ ትምህርት ላይ ነው ያለነው። እሱም መኻሪጅ አልሑሩፍ የፊደላቶች መውጫ ቦታ። አንድ ሰው አንድ ፊደል ከየት እንደሚወጣ አወቀ ማለት ቁርአንን በትክክል ማንበብ ይችላል ማለት ነው። በተለይ ደግሞ መኻሪጅ አልሑሩፍ አንድ ፊደል ከየት እንደሚወጣ ከማወቁ ጋር ሲፋት አልሑሩፍ የአንድ ፊደልን ባህሪ ሲፋውን ካወቀ ያኔ በትክክል መቅራት ይችላል ማለት ነው። ያ ለማድረግ ደግሞ ትኩረት ያስፈልጋል። በደንብ ማዳመጥ መከታተል ያስፈልጋል። በደንብ አዳምጡኝ፣ በደንብ ተከታተሉኝ ማለት ወዳለሁ። ለዚህ ቻናል አዲስ ከሆናችሁ ምን ማድረግ እንዳለባችሁ ታውቃላችሁ። እኔ አልነግራችሁም። እዚህ ጋር ምን ይላል? 79ኛው ጥያቄ ላይ ምን ይላል? መል መኽረጁ ታኒ ይላል። ባለፈው ትምህርታችን ላይ መኽረጀል አወልን ነበር የተማርነው። ጀውፍ ነው። ማን እንደሚወጣ ማይተናል ማለት ነው። እሱን እዛው ሙራጃ አድርጋችሁ በደንብ መረዳት ትችላላችሁ። የዛሬው ትምህርታችን ደግሞ ማሁ መል መኽረጁ ታኒ ሁለተኛው መኽረጅስ ምንድነው ነው። 17 መኽረጅ ነው ያልነው አይደለ? ከ17ቱ መኽረጅ ሁለተኛው መኽረጅ ምንድነው ነው። እሺ ወከም ሐርፈን የኽሩጁ ሚንሁ ሁለት ጥያቄ ነው ያለው ያሁኑ ትምህርታችን ማለት ሁሉም ሁለት ጥያቄ ነው። አንዱ ጥያቄ ሁለት ጥያቄ ያለው ወከም ሐርፈን የኽሩጁ ሚንሁ ስንት ፊደል ይወጣል ከሁለተኛው መኽረጅ ቦታ ላይ ስንት ፊደል ይወጣል ማለት ነው። ስንት ፊደል ይወጣል? ለምሳሌ መደርደሪያ 10 መደርደሪያ አለ እንበል። አንዱ መደርደሪያ ላይ ስንት ሰሃን አለ? አንዱ መደርደሪያ ላይ ስንት ብርጭቆ አለ እንደማለት ማለት ነው። ያኔ መኽረጅ ማለት መደርደሪያ እንበለው። መደርደሪያ 1 2 3 17 መደርደሪያ አለ እዚህ ጋር እኛ ጋር ማለት ነው። 17ቱ መደርደሪያ ላይ እያንዳንዱ መደርደሪያ ላይ ስንት ሰሃን አለ፣ ስንት ብሪቅ አለ፣ ስንት ኩባያ አለ እንደማለት ነው። ግልጽ ነው አሁን? አይዋ እሺ። المخرج الثاني ይላል ሁለተኛው መኽረጅ አቅሰል ሐልቅ ያኒ አብዓደሁ ተጉሮሯችን መጀመሪያ ላይ ያለው ሩቁ ያለው ማለት ነው። ያኒ ከወደ ደረታችን በኩል ያለው ማለት ነው። ጉሮሮ እንግዲህ መጀመሪያው መነሻው ከታች ተደረታችን በኩል ሲሆን መጨረሻው ደግሞ ምላሳችን ስር ይሆናል ማለት ነው። ስለዚህ አቅሰል ሐልቅ ማለት ከደረታችን በኩል ካለው ከጉሮሯችን መነሻ አቅሳማት ሩቁ ማለት ነው። ወየኽሩጁ ይወጣል ሚንሁ ከዛ ቦታ ላይ ከየት ከአቅሰል ሐልቅ ላይ ማለት ነው። ሐርፋኒ ሁለት ፊደል ይወጣል ማለት ነው። ስለዚህ አንዱ መደርደሪያ ላይ ስንት ሰሃን አለ ማለት ነው? ሁለት ሰሃን አለ እንደማለት ነው። ወሁማ እነሱ ሁለቱ ፊደላቶች አልሐምዘቱ ሐምዛና ወልሃኡ ሃ ሁለቱ ናቸው ማለት ነው። ሁለት ቁጥር አውጥታች ላይ ምን ይላል? ወቱሰማ ትጠራለች ይላል። ወቱሰማ ትጠራለች ፎን እሺ ወቱሰማ ትጠራለች ወቱሰማ الحروف الحلقية ተብላ ትጠራለች። የባለፈው ላይ حروف المد الثلاثه جوفيه ተብላ የምትጠራለ እቺ ደግሞ ምን ብላ ትጠራለች? حروف الحلقية ተብላ ትጠራለች ማለት ነው። ويلحق بهذه الحروف እነኚህን ሁለቱ ፊደላቶችን ይከተላል። العين والحاء والغين والخاء ስድስት ናቸው። እነኚህ ስድስቱ ፊደላቶች በአጠቃላይ ምን ተብለው ይጠራሉ? حروف الحلقية ተብለው ይጠራሉ ማለት ነው። ስለዚህ ሐምዛና ሀ ከየት ነው የሚወጡት? ከየት ነው የሚወጡት? ከአቅሰል ሐልቅ ነው። ይሄን ልበሉ። ሐምዛና ሀ ከአቅሰል ሐልቅ ነው የሚወጣው ማለት ነው። ሐምዛ አ የምትለው ማለት ነው። ሀ ደግሞ ሀ የምትለው ማለት ነው። እሺ መጀመሪያ ላይ ባልነው መሰረት ህግ እንሄድ። ሐምዛን ሳኪን እናርግና ሌላ አሊፍ አልወስን እናስገባባት። አ ኢ ኡ ሀ ለምሳሌ ኢ ኡ ከአንድ ቦታ ነው የሚወጡት ማለት ነው። ሐምዛ ለምሳሌ ምሳሌ ብናረግ ወሰማኢ ኢዘ ሰማኡ ማአን ማአ ኢዛ ጃአ ስለዚህ ሐምዛን በጥንቃቄ መራት ያስፈልጋል። ምክንያቱም ሐምዛ በጣም ቀለል ያለችና ደካማ ፊደል ስለሆነች እንደዚህ ቀለል ያለችም የኔ ተረጋግተን መረጋጋት ያስፈልጋል። ሐምዛ ስናነብ በተረጋጋ አንደበት ነው የምናነባት፣ በችኮላ አይሆንም። ሳይሆን መጀመሪያ ራሳችንን እናዘጋጅና ታዘጋጀን በኋላ ኢዘ ሰማኡ
ኢዛ ጃአ በዚህ መልኩ ማለት ነው። ሀ ብንወስድ ኢህዲነ ሲራጠል ኢህዲ እንደገና ደግሞ ያኒ ሁደን ጠይብ ሁደን ሊናስ እንዳለው ማለት ነው። ሁደን ጠይብ ሀ ሚንሃ ሚንሁ ኢነሁ ኢነሃ ለሁም በዚህ መልኩ ማለት ነው። ስለዚህ የመጀመሪያው መኽረጅ ምንድነው? አቅሰር ሐልቅ ሲሆን ከሱ ስንት ፊደል ይወጣል? 2 ፊደል ይወጣል ማለት ነው። እሺ 80ኛው ጥያቄ ሱአሉ 80ኛው ጥያቄ መልመኽረጁ ሳሊስ ይላል። ሶስተኛው መኽረጅስ ምንድነው? ሶስተኛው መኽረጅ ላይ ደረስን። እስካሁን ግን ስንት ፊደልን ያሳለፍነው? እስኪ ልብ በሉ። የጀውፍን 3ቱን ከቆጠርን የመኽረጀ ታኒ አቅሰር ሐልቅን 2ቱን ተቆጠርን 5 ደረስን ማለት ነው። በእርግጥ 5 ሑሩፉል መድ ሰላሳ ለብቻ ነጥሎ የማይቆጥሯቸው አሉ። ያኔ ሑሩፈል መድያና ገይረል መድያ ያልሆኑ የመሳቢያና ማሳቢያ ያልሆኑ ለምሳሌ አሊፍ መሳቢያ የሆነችውና ያልሆነችው አለች። ያም እንደዛው ዋውም እንደዛው። ስለዚህ መሳቢያ የሆነችውን ከዛኛው ጋር አብረው ስለሚቆጥሯት እንዳንድ ነው የሚቆጥሯቸው ማለት ነው። ስለዚህ ያን ከቆጠርን 5 ፊደል ያን ከቆጠር ደግሞ 2 ፊደል አሳለፍን ማለት ነው። አልመኽረጁ ሳሊስ ሶስተኛው መኽረጅ ደግሞ ወሰጠል ሐልቅ ተጉሮሯችን መካከል ነው ማለት ነው። እንግዲህ አሁን ሶስተኛው መደርደሪያ ላይ ደርሰናል። ሶስተኛው መደርደሪያ አሁን ስንት ሳህን አለ? ወየኽሩጁ ይወጣል ሚንሁ ከሱ ከሶስተኛው መኽረጅ ማለት ነው። ወይንም ከወሰጠል ሐልቅ ወየኽሩጁ ሚንሁ ማለት ከወሰጠል ሐልቅ ወሰጠል ሐልቅ ማለት ተጉሮሯችን መካከል ማለት ነው። ጉሮሯችን መካከል ሐርፋኒ 2 ፊደል ይወጣል ማለት ነው። አያችሁ። ስለዚህ ሁለተኛው መደርደሪያ ላይ ስንት ሳህን አለ? 2 ሳህን አለ። እንዲገባችሁ ብዬ ነው ይሄን ምሳሌ የማደርገው። ወየኽሩጁ ይወጣል ሚንሁ ከዛ ከወሰጠል ሐልቅ ከጉሮሯችን መካከል ሐርፋኒ 2 ፊደል ይወጣል። ወሁማ እነሱ 2ቱ መውጫ ማለት ነው። 2ቱ ፊደላቶች አልዓይኑ ዓይንና ወልሓኡ ሓ ናቸው። አልሙህመለታን ሙህመል ማለት ነጥብ የሌላቸው ባዶ የሆኑ ማለት ነው። ዓይንና ሓ ነጥብ የላቸውም ባዶ ናቸው ማለት ነው። ስለዚህ ዓይንና ሓ ከየት ነው የሚወጡት? ከወሰጠል ሐልቅ ከጉሮሯችን መካከል ነው የሚወጡት ማለት ነው። ሓ ሒ ሑ ዓይን ደግሞ ዓ ዒ ዑ ቅድም ባልነው ህግ መሰረት እንግዲህ ሳኪን እናደርገውና ሐምዘተል ወስል ስናስገባበት ኢዕ ኡዕ ሓልም እንደዛው አሕ ኢሕ ኡሕ ስለዚህ ከወሰጠል ሐልቅ ነው የሚወጡት ማለት ነው። ሓን ስንቀራ ሓ ላይ ትንሽ አየር ነገር ትንሽ ይኖራል። ዓይን ላይ ግን ምንም አይነት አየር ነገር አይኖርም። ምክንያቱም ስንል ጉሮሯችን ዝግት ይላል። ምንም አይነት ትንፋሽ አየር ወርታችን ወር ላይ አይወጣም ማለት ነው። በምሳሌ ብናይ ኢነሁ ዓሊሙን ዓሊም ዒልማ ዒ አንዓምተ ረቢል ዓለሚን ዓ ስለዚህ ዓይን ከወሰጠል ሐልቅ መውጣቱን በደንብ ቸክ አድርጋችሁ አረጋግጡ ማለት ነው። ያዕለሙ እሺ ሓን ደግሞ የሕሰቡ ሙሕሲኒን ዓሊሙን ሐኪም ሚን ሐኪሚን አልሐምዱ አርረሕማኒ አርረሒም ሒም አሕ በዚህ መልኩ በደንብ አስተካክሉት ማለት ነው። ብዙ ምሳሌዎችን ያደረጋችሁ። እሺ 81ኛው ጥያቄ ምን ይላል? ማ ሁወል መኽረጁ ራቢ አራተኛው መኽረጅስ ምንድን ነው ይላል። አራተኛው መኽረጅ ያኒ አራተኛው መደርደሪያ ምን እንደማለት ነው? ወከም ሐርፈን የኽሩጁ ሚንሁ ጠይብ ከዛ ከአራተኛው መውጫ ቦታ ላይ ስንት ፊደል አለ? አራተኛው መደርደሪያ ላይ ስንት ሳህን አለ እንደማለት ነው። ያኒ ቀረብ ላድርግላችሁ እንዲገባችሁ ብዬ ነው። በእርግጥ እንደዚህ አይነት ምሳሌ ባይደረግም ወከም ሐርፈን ስንት ፊደል የኽሩጁ ሚንሁ ከሱ ይወጣል። ከማን? ከአራተኛው መውጫ ቦታ ላይ ማለት ነው።
አልመኽረጁ ራቢ አራተኛው መውጫ አድነል ሐልቅ ነው። አድነል ሐልቅ ማለት የጉሮሯችን የመጨረሻው ክፍል እንደማለት ነው። አድነል ሐልቅ የጉሮሯችን የመጨረሻው ክፍል ያ ማለት እኮ ያኒ አቅረበው ቅርብ የሆነው ሚማየሊል ፈም ወደ አፍ የሚጠጋው ከወደ አፍ በኩል ያለው ማለት ነው። ከወደ አፍ በኩል ያለው ያኒ ከጉሮሯችን ከንጥላችን ስር ማለት ነው። እሱ ነው አድነል ሐልቅ ነው። አድነል ሐልቅ። ስለዚህ አራተኛው መኽረጅ ምንድነው? አድነል ሐልቅ ነው ማለት ነው። የጉሮሯችን መጨረሻ ላይ ያለው ማለት ነው። እሺ ወየኽሩጁ ሚንሁ ይላል ከሱ ይወጣል። ከማን? ከአድነል ሐልቅ ማለት ነው ይወጣል። ሐርፋኒ ሁለት ፊደል ይወጣል። ወሁማ እነሱም አልገይኑ ወልኻኡ አልሙዕጀመታን። ገይንና ኻ ሙዕጀመታን ማለት ሁለት ነጥብ ያላቸው እንደማለት ነው። ሁለት ነጥብ ያላቸው፣ ሁለት ነጥብ አላቸው። ስለዚህ ገይንና ኻ ከየት ነው የሚወጡት አልን? አሁን ከአራተኛው መኽረጅ ነው የሚወጡት። አራተኛው መኽረጅ የት ነው ያለው? አድና አልሐልቅ ነው ያለው ማለት ነው። አድና አልሐልቅ የጉሮሯችን መጨረሻ ካፋችን በኩል ካለው ማለት ነው። እሺ ስለዚህ ገይንን በቅድሙ በህጋችን መሰረት ሳኪን አድርገን ሐምዘተል ወስል ስናስገባበት ወይም አሊፈል ወስል ስናስገባበት ምን እንላለን? አው እንላለን ማለት ነው። ገይንን ደግሞ ከሚወፍሩ ፊደላቶች ውስጥ ነው። በደንብ አወፍሩት። አው ገይሪል መግዱቢ አልመግዱቢ ገይሪል መግዱቢ ብለን ገይንን አወፍረን ነው የምንቀራው ማለት ነው። ዩንጊድ ፈሰዩንጊዱነ ሚን ጊልን ጋ ወላሁ ገፉሩን ገፉሩን ጋ። ስለዚህ ገይን በደንብ ይወፍራል ማለት ነው። ኻም እንደዚሁ ከሚወፍሩ ፊደላቶች ውስጥ አንዱ ነው። ኻ ይወፍራል ማለት ነው። አህ ኻን ስታወፍሩ ግን አን እንዳታወፍሩ። አህ ኢህ ኡህ ኻሊዲነ ኻሊዲነ ፊሃ አበዳ ያለው ያኔ ኻሊዲን ዘውታሪዎች ናቸው። ሙእሚኖችን በጀነት ካፊሮችን በጀሃነም። ኻሊዲነ ኻ ሚን ኸውፍ ኸውፍ ኻ የተኻፈቱነ ስለዚህ ኻ ይወፈራል፣ ገይን ይወፈራል። የሚወጡት ከየት እንደሆነ አሁን አውቀናል ማለት ነው። እንዴት ነው የዛሬው ትምህርታችን? ግልጽ ነው። በደንብ ገብቷችኋል? ጥያቄ ካላችሁ ያልገባችሁ ነገር ካለ ኮሜንት ላይ ጥያቄያችሁን ማስቀመጥ ትችላላችሁ ማለት ነው። አስተያየታችሁንም እንደዛው። ስለነበረን ቆይታ ከልብ አመሰግናለሁ። የዛሬው ትምህርታችን በዚህ በቀናል። ቀጣይን ደግሞ ኢንሻአላህ በቀጣይ የምንማር ይሆናል ማለት ነው። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله وسلم على نبينا محمد وإلى لقاء جديد. دمتم في حفظ الله وفي أمان الله والسلام عليكم ورحمة الله وبركاته.